ይዘባህልኝ ሲጀመር ምንስ ብትይዝ የልጁ አባት ይተዋወቅ ነው እንጂ ያለው ሌላ ምንም አዲስ ነገር እኮ የለውም። ሃይሚ ከፖሊስ ጋር ወይ ይዘናት መሄድ እኮ ነው በቃ ዲኤንኤ ይደረግ ነው ያለው ሁሉም ነገር እንጂ ካልሆነማ እየመጣችሁ የታችን ላይ ልፈነጭ እኮ ነው አይደለ? ቅመም ልክ ይመጣል እኔ አላቅም እንደዛ ልክ እኔ ጥሩ ነገር አይሰማኝም በዚህ ዙሪያ። ምክንያቱም ለሷ አስበሽ ነው። እኔ ለሷ ማሰብ ብቻ አይደለም እኔ ለሁላችሁም ነው እያሰብኩ ያለሁት። እዚህ ጋር እኮ እኔ እንደውም ምንም እንኳን አይመለከተኝም። አዎ ትከሰስ ምናምን ማለት ይችል ነበር፣ ግን እሱ አግባብ ነው ብዬ አላስብም። ሲቀጥል ደግሞ ይቺ ልጅ ምን አይነት መረጃ እንዳላት አናቅም። እናንተ ደግሞ ቢኖራት እንኳን እያላችሁ ነው መረጃ ምንም ቢኖራትም ሃይሚ ከዲኤንኤ ጋር ያገናኝ ማንም እኔ አልበደልኳትም፣ ምንም አላደረኳትም፣ አልጎዷትም እንዴ ምንም መረጃ ልታወጣብኝ አትችልም ወይ? እኔ ወይ በቃ ያለው መፍትሄ ለብቻ ማግኘት ነው። አሁን ከገገመች ለቻንማ ካገኛት እኔ ሌላ ጣጣ ውስጥ ነው የምከተኝ። እኔ አንተን ራሱ በቃ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬም በአዲስ ነገር ነው የመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው የሃይሚና የብሩኬ እዩ ጉዳይ እንደቀጠለ ነው ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ ብሩኬ መከሰስ አለባት አለዛ ሰላም አሰጠንም በማለት መልስ ሰጥተዋል ማለት ነው። እንግዲህ ሃይሚ እንዳያችሁ ሃይሚ በጣም ተጨናንቃለች። እንደውም በጣም ነው ሀሳብ ውስጥ ገብታለች። በመጀመሪያ ግን ሃይሚና ብሩኬ መቼም አይለያዩም። ምክንያቱም የሃይሚና የብሩኬ ወዳጆች ብዙ ናቸው። ሲከፉ ደስ የማይላቸው፣ ሲያለቅሱ እንባቸው የሚያብሳቸው ብዙ ወዳጆች አላቸው ማለት ነው። ስለዚህ እዩ የህግ መቅረብ አለባት አለዛ ሰላም አሰጣቸውም። ሲቀጥልም ደግሞ ሃይሚና ብሩኬ እንዲለያዩ ነው የምትፈልገው ማለት ነው። ስለዚህ እዩ መከሰስ አለባት፣ የህግ መቅረብ አለባት። ምክንያቱም ከዚህ በፊት ከአንድም ሁለቴም ሶስቴም ተጠይቃለች። ልጅቷ አምጫት ትመርመር ስትባል ምንም ልታመጣት አልቻለችም። እንግዲህ እሷ ሀሳቧ ልጅዋ ጋር ሳይሆን ሃይሚና ብሩኬ እንዲለያዩ ነው የምትፈልገው ማለት ነው። ግን ሃይሚና ብሩኬም ደግሞ አሁን ላይ በጣም ጎብዘዋል፣ ነቅተዋል ማለት ነው። ያው እንዳያችሁ መቼም እኔ አልከዳሽም ሃይሚም ደግሞ መቼም አልከዳህም በማለት ሁለታቸውም ተያይዘው ያው ወደፊት እየተራመዱ ነው እንጂ ወደ ኋላ አይራመዱም ማለት ነው። እዩ ግን ሀሳቧ ሁለቱንም አንድ ላይ ለመኖር ሳይሆን ተለያይተው እንዲኖሩ እንደውም ሃይሚ እዩ ከብሩኬ ጋር አለያይታ ብሩኬ እንድትወስድ ነው ሀሳቧ። እንደዛ ነው ማለት ነው። ግን መቼም አይሳካላትም ማለት ነው። ሃይሚና ብሩኬም ደግሞ ይቀጥላሉ እንጂ ወደ ኋላ የለም ማለት ነው። ግን ሃይሚ አሁን ላይ በጣም እየተጨናነቀች ነው። ሃይሚ መጨናነቅ የለባትም። ብሩኬም ደግሞ ምንም አይሆንም። ያው እሷ የተጨናነቀችው ለዩ ሳይሆን ብሩኬ የሆነ ነገር ከሆነ ወይም ደግሞ ከታሰረ ብላ ነው የተጨናነቀችው እንጂ ለሷ ብላ አይደለም ማለት ነው። ያው መግቢያው ላይ ማዳመጥም መስማትም ትችላላችሁ ማለት ነው። ግን የእሷ መድኃኒት ህግ ነው ማለት ነው። ምክንያቱም ከዚህ በፊት እንደሰማችሁ ሁለቴ ሶስቴ አራቴ ልጅቷን አምጫት እንመርመር፣ ልጁ የማን እንደሆነ ይታወቅ ስትባል ምንም ልትሰማ አልቻለችም ማለት ነው። ዛሬ ላይ ግን ተወስኑበታል። በቃ ያለን አማራጭ ፍርድ ቤት እንሂድ፣ ፍርድ ይፍረደን ነው ያለ ብሩኬ። አለዛ ደግሞ እኔና አንቺ መቼም ተስማምተን አንኖርም በማለት መልስ ሰጥተዋል። ስለዚህ እንደተባለ እዩ መፈረድ አለባት፣ የህግ መቅረብ አለባት። አለዛ ደግሞ መቼም ሰላም አሰጥም ማለት ነው። እና ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁም እንዳትረሱ ማለት ነው። ሲቀጥልም ደግሞ ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። ግን ላይክ እንዳትረሱ።